ነገር የለም ማለት ነው። ከሰላም ላገኘበት በሉት አረፍተ እግዚአብሔርም አሁን ነገር አትናገሪ እንጂ ነው እኔ ሰላም ላገኘበት ይዘኸው ሂድ። እኔ ይዤዋለሁ ድምርታ ከምር ይዘኸው ሂድ። ለምንድን ነው የሰጠሁሽን ስጦታ ይዤ የምሄደው? እኔ የሰጠሁሽን ስጦታ ሊመለስ እኮ አይደለም የሰጠሁሽ እንዳይወድቅ እኮ ሊመለስ አይደለም እኮ የሰጠሁሽ ለራስሽ እንድትለብሺው ነው የገዛሁልሽ። እኔ ከፈለግኩ ይሄንን ማድረግ አያቅተኝም። ፕሊዝ ሙታው እግዚአብሔር ማይሆን ነገር ለምሮ የምትናገሪው እንዴ? እኔ የምታስከፊኝ የምታስደብርኝ ምን ትጠቀሚያለሽ? ቆይ እንዴ እውነቱ ያለው እኔ ጋር ነው አይደል ያለው? እንዴ እኔን ነው ማመን ያለብሽ? ሌላ ሰው ነው መቀበልና ማመን ያለብሽ? የትኛውም ሰው መጥቶ ነገ ከነገ ወዲያ መኪናውንም ሰርቆ ነው ቢልሽ እና እንትን ቢል ልታምኝ ነው ማለት ነው? መኪናውን ሰርቆ ነው የሰጠሽም ብትባይ ልታምኝ ነው? ሰርቀማ እንዴት ትቀመጣለህ? እኮ አይደለም። እስከ መቼ ነው እንደዚህ ውሸት ነገር የምታወሪው? እስከ መቼ ነው ውሸት ነገር የምትቀበያቸው? እንዴ አንቺን ለማለያየት የሚጠቀሙት ነገር ሜትድ ነው። በቃ ይሄ አይደለም ነው እንጂ ከዚህ በላይ ምን ይጠቀማሉ? ክፍተትሽን አውቀውታል። በቃ ደካማ ጎንሽን አውቀውታል። ያንን ደካማ ጎን እየፈለጉ እየጠበቁ ነው አንቺ ጋር እየገቡ ያሉት ማለት ነው። ስለዚህ ይህንን በር ደግሞ መዝጋት የምችው አንቺ ነሽ። ይህንን ነገር ማጠብ የምችው አንቺ ነሽ። እኔና አንቺ መሀል ያለውን ነገር ማጠብ የምችው አንቺ ነሽ። መናገር ስለቻልክ ምንም ነገር ልትሸፍን እንደማትችል አንዴ ላስረዳ ፈልጋለሁ። ስለተከራከርከኝ ምንም ነገር መሸፈን ችልሃል ማለት አይደለም። ገባ? እኔ እኮ እነሱን ግግም ብዬ መልሼ ከዛ ማየው ነገር እንዴ ለምን እኔ እኮ ለአንተ እንኳን እኮ በድፍረት እኔ ሽንጤን ገትሬ እንዳልከራከርልህ ብዙ ነገሮችን እያደረክ ያለቅ ሰው ነው። እንዴ ሩታ በቃ ሁሉንም ነገር ኮተታም በዚህ ሰሞን ደስተኛ ነን አይደል? እኔና አንቺ ደስ የሚል ላይፍ ላይ ነን ያለ ነው። ስለዚህ አንቺ ምን አገባሽ? በቃ ሰው የፈለገውን ነገር ይበል፣ የፈለገውን ነገር ያውራ። እኔና አንቺን ለማጣላት የፈለገውን ነገር ያድርግ። ጉድጓድ የሚቆፍር ከፈለገ ገባሽ? ራሱ በቆፈረው ጉድጓድ ራሱ ነው የሚገባበት። አንቺ ግን በመሀላችን ክፍተት እየፈጠርሽ ከመጣሽ የእነሱን ወሬ የምትሰሚ ከሆነ ሰምተሽ ደግሞ ከኔ ጋር የምትጣይ ከሆነ ለእነሱ ልመልሽላቸው ነው። ብሩ ይሻለኛል ልጅ ነው መግዛት ፈልግ ችግር የለብኝም። ታውቃለህ መግዛት እችላለሁ አይደል? እና ታዲያ እኮ ታውቃለህ ነው እዚህ ጋር ትችላቸውተው መጫወቻ ዕቃ እንደዚህ የሆነ የሚያንኮሻኮሽ ነገር ምናምን እንደምናገሽለት ነው ወይ ታያቅም? ገና ነው ገና እኮ አንድ ወር ያለው ልጅ ነው። እሺ ለምረ ጥራሽ ታታስጨንቁ። እሺ ያው ማለት ግልጽ ነው። አልገባህም? የምር ግን ጌታን አልገባሽ? የእውነት አልገባሽ? እሺ ያው መሰለህ ሀሳቤ ይሄ ነገር ወደ አመጣህበት መልሰው። የምር አንተ ነህ ይሄን ነገር የገዛኸው? ማን ይገዛልሻል? ማለት እኔ የሆነ የሰማሁት ነገር አለ። እናንተ ከሄዳችሁ በኋላ የነገረኝ ሰው አለ የሆነ ነገር እና በቃ ና ብዬ ኮፍያ አላርግልሽ ቦታ ነው ያለቅሰው እርቦት አይደለም እና ነው የሚያለቅሰው ወይንም እጅ ለምደዋል ማለት ነው። እጅ ለምደዋል ማለት ነው። እንደዚህ መያዝ ምናምን አስለምደሽዋል። ኦፌላላ እኔ ኦፌላላ በቃ እንደ ስቅ እያለ ነው። ውሃ ጠጪው። ምን ነው ውሃ አይጠጣም እንዴ? ውሃ አይጠጣም ነው እንዴ? ስቅ ሲለው ማለት ነው። ስቅ ሲለው ነው ደረቱ እየሰፋ ነው። ኧረ ዳምፕል ሳያነሳ ስፖርት ጀምሯል ማለት ነው። እንደኔ ይህንን ነገር ትናንትና እናንተ ስትሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን መረጃ? ይህንን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ ደግሞ?
እኔ ማንነቱ መናገር አያስፈልገኝም። ግን ሩታ በቃ ዝም ብለሽ ሁል ጊዜ ሰውን ሀሳብ እየተቀበልሽ ነው የምትኖሪው። ሰው የሚልሽን ነገር ብቻ ዝም ብለሽ እያመንሻቸው ነው የምትኖሪው። እኔ እያመንኳቸው በራሴ ብር የገዛሁትን ወርቅ ደግሞ ጭራሽ ከሄርሜላ ነው አሉሽ ነው ወይስ ደረሰኝ ላምጣልሽ? ደረሰኝ ላምጣልሽ ሩታ? ደረሰኝ እኮ በማንም ስም ይቆረጣል። ቀላል ነገር በማንም ስም ይቆረጣል። እነዚያ ብለው ነገሮች ነው ሄርሜላ ነች የገዛችው ብለው ማይሆን ነገር አታውሪ ሩታ። እርግጠኛ ያልሆንሽበትን ያላየሽውን ነገር አታውሪ። እንኪ እኔ አልፈልገውም። መልስላት ለራሷ። መለሰላት ለራሷ? አንቺ እየቀለድሽ ነው እንዴ? እንዴ ለምን እቀልዳለሁ? እና ታዲያ የምሬን ነው የምሬን ነው። ምንም በዚህ ሰዓት ስጀመር እኔ የምቀልድበትን ጊዜ አይደለም። እሺ እንኪ ሩታ ሙዳት ያዣ ይህንን ሄርሜላ አይደለም የገዛችው። በራሴ ብር በራሴ ገንዘብ የገዛሁልሽ ሩታ። እያስኩኝ አይደለም እና ታዲያ ራሴ ነኝ የገዛሁት። ሄርሜላ አይደለችም የገዛችው። ሲቀጥል ደግሞ ሄርሜላስ ብትገዛለሽ ራሱ ስጦታ ከሆነ ትቀበያለሽ እንጂ ምን ችግር አለው? እኔ ምንም ነገር ነው የማልፈልገው። እሺ ምንም ነገር አትፈልጊ፣ ግን ይህንን እሱ አይደለም የገዛችው። እሺ ያለሽን ሰው ደግሞ አቀራርበሽ እንትን ማናገር ትችያለሽ። አይ አይደለም ብትሆንስ ምን ችግር አለው ያልከኝ ለምንድን ነው? ብትሆንስ ማለት ምን ችግር አለው ያልኩሽ። ምን በዚህ ልክ ስጦታ ከፍተሽ ታዲያ ልትቀበያት? አልፈልግም። ለምንድነው የምቀበላት? አያገባኝም። ስለመቀበል ስላለመቀበል ስለሱ አያገባኝም። ግን ይህንን ስጦታ ራሴ ነኝ የገዛሁት ሩታ። ማይሆን ነገር ዝም ብለሽ አታውሪ። የሰውን ወሬ እየሰማሽ እዚህ ጋር ላይፍሽን አትልቂ። ይህንን ነገር ውሰድልኝ። የምር አልፈልግም። እንዴ ሩታ የምርሽ ነው? ጀመር እሷ ይቅርብኝ። ባላወራው ይሻለኛል። ዝም ብል ይሻለኛል። ሩታ ይህንን እኔ ነኝ የገዛሁት እያልኩሽ ነው። እነሱ ነው የምታምኙ? እኔን ነው ማመን ያለብሽ። እንዴ ራሴ ነኝ የገዛሁት እያልኩሽ እኮ ነው። እነሱ አልገዙም። እነሱ አልገዙም? እናማ ስለ ሄርሜላ ነው እያወራሽኝ ያለሽው። በራሴ ገንዘብ የገዛሁት ነገር ነው። እኔ እኮ ስለ እሷ ብቻ ነው እያወራሁ ያለሁት። እንዴ ማለት አብሯት ተባባሪ ያለ ማለት ነው። አብሯት ይሄንን ነገር እንትን ያለ ሩታ እግዚአብሔርን ራሴ ነኝ የገዛሁት። እንዴ ምን ሆነሻል? እኔ አልፈልግም። እንዴ አልፈልግም። ምን ነገር አልፈልግም። አይቅርብኝ በቃ። እንዴ ሩታ እስከ መቼ ነው ግን የሰውን ወሬና ሀሳብ እየተቀበልሽ የምትኖሪው? እኔ ሰውንም ወሬ አልተቀበልኩም። እንዴ እኛን ሰላም ሊያደፈርስ የመጣ ሰው ነው እንደዚህ ያለሽ። በእርግጠኝነት የእኛን አንድነት ማይወድ ሰው ነው እንደዚህ ያለሽ። እና ታዲያ ራሴ የገዛሁትን ነገር ሌላ ሰው ነው የገዛው ብለው በቃ እዚህ ጋር አሁን ሌላ ነገር ማውራት አልፈለግኩም። ገባ? በግድ እንዳወራ አታስደርገኝ፣ አታስገድደኝ። በቃ ምንም ነገር ማውራት አልፈልግም። ግን በቃ ይሄን ነገር ይዘው ሂድ። አሁን እንደመጣ ይዘው ሂድ ነው የሚሻለው። ምንም ነገር ማውራት አልፈልግም ከምር። ሩታ ግን መቼ ከነገሮች እንደምትማሪ አላውቅም። እንዲህ ሶስተኛ ወገን ለነገረሽ ነገር ታምኛለሽ? እንዲህ ሶስተኛ ሰው ከኔና ከአንቺ ውጭ ሶስተኛ ሰውን ይህንን የነገረሽ አይደለ? እኔን ነው ማመን ያለብሽ? የነገረሽን ነው ማመን ያለብሽ። እንዲህ ሩታ በራሴ ገንዘብ ነው የገዛሁት። ከፈለሽ መረጃ አለኝ፣ ደረሰኙን ሁሉ ነገር ይዤልሽ እመጣለሁ አልኩሽ እኮ። ከዚህ በላይ ምን አለ ታዲያ? እንዴ እንዴት አታምኚኝም? እኔን ይቅርብኝ። እንዴ ሩታ ለዚህ ነው የጠራሽኝ? እርግጠኛ ላልሆንሽበት ነገር ነው የጠራሽኝ? ምንም አይትም አልፈልግም። ሁሉ ነገር ይቅርብኝ በቃ። ይዛው ብትሄድ ነው የሚሻለኝ። እንዴ ሩታ እንዴት ብዬ ነው ይዤው የምሄደው? ቆይ እኔ እሺ ላምጣት? ሄርሜላን አምጥቼ ላገናኝሽ? እግዚአብሔር ንምሬን አምጥቼ ላገናኝሽ ወይ ጭራሽ? እና ታዲያ እዚህ ድረስ እንዴ ሩታ? እና ታዲያ ምን ችግር አለው? እኔ ማረጋገጥ ከፈልሽ ከራሱ አንድ ታረጋግጫለሽ። እንዲህ ሰው ያደረገውን ነገር እኔ ሰውን የገዛልሽ ብዬ ስጦታ አልሰጥሽም እንዴ? እኔ ነኝ የሰጠሁሽ። ለምን አልኩሽ ታዲያ? ምን የሚደርሰኝ ነገር አለ? አንቺ አሁን ይህንን በራሴ የገዛሁት የኔ ያልሆነን ነገር የገዛሁት ብዬ ብሰጥሽ ምን እጠቀማለሁኝ? ምንም እጠቀመው ነገር የለም።